ፍቅር ሲፈርድ ክፍል 9 በጣም አስተማሪና ልብ አንጠልጣይ ታሪክ። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ነባር የሆናችሁም ላይክ፣ ሼር በማድረግ ትብብራችሁን እፈልጋለሁኝ። ዛሬ ቀጣይ ክፍል ፍቅር ሲፈርድ ክፍል 9ን ይዤ ቀርብ ያለሁ በጣም አስተማሪና ልብ አንጠልጣይ ታሪክ ነው። ልዑል ለሕክምና ወደ አሜሪካ ሲሄድ ቤቲ ሸኝታው ተመልሳ ባህር ዳር ሄደች። ለሳራም የሆነውን እያለቀሰች ነገረቻት። ሳራም ልዑልን እስከ መጨረሻው እንደማታየው ስታረጋግጥ ሰማይ የተደፋባት መሰላት። ቤቲን አልቅሳ ስራ እንድታስገባት ለመነቻት። ቤቲም በሐዘን ለተጎሳቆለች ሴት ስራ መፈለግ ቀላሉ እርዳታ ነበርና በባህር ዳር ማርያም ቤተክርስቲያን ለሚያገለግሉ አባት ነገረቻቸው። ቄሱም በነገታው ለቤቲ ደውለው ነፍስ ልጃቸውን የሆኑ አንዲት እናት ልጆቻቸውን ሁሉ ውጪ ስለሚኖሩና ባላቸው ከሞተ ስለቆየ ከብቸኝነት የምትገላገላቸውን ሳራን በደስታ አብራቸው እንድትኖር መፍቀዳቸውን ነገሯት። ሳራም ከሴትየዋ ጋር መኖር ጀመረች። ሳራ በዚህ እድሜዋ ስቃይን ማሳለፏንና ለፍቅር ስትል ራሷን መስዋዕት ማቅረቧ እማማን ከልባቸው እንዲወዷት አደረገ። ቤቲም ትምህርቷን መማር ቀጠለች። ሳራ እማማን እንደ እናት ነው የምታያቸው። እሳቸውም ሳራን ከነ ልጇ እንደ ልጅ ፍቅር ይሰጧታል። ቀናት ለሳምንታት፣ ሳምንታት ደግሞ ለወራት ተራቸውን አስረከቡ። ሳራ ልጇ ዲንክ ማለት ጀምሯላታል። እማማም የሳራን ልጅ በአምላክ አሉት። በአምላክ ልዑልን እንደሚመስል ያየው ሰው ሁሉ ይናገራል። ለዚህም ነው ሳራ ልጇን ባየች ቁጥር በትዝታ ልዑል ጋር የምትነጉደው። እማማ ሳራን የህግ ትምህርት እንድትማር ግፊት አረጉባት። ሳራም ህግ ሳልማር ፍርድ መስጠት እፈልጋለሁ፣ ቅድሚያ እንጀራ እናቴን እገላታለሁ ስትል እማማ ተቆጥተው ክርስቶስ የሞተው ለኃጢአተኞች መሆኑን አትርሺ፣ የበደሉንን ይቅር ማለት የጠሉንን መውደድ ትልቅነት ነው። ነገ ዓላማሽን አሳክተሽ ማየት በራሱ ለጠላቶችሽ ሞት ነው ብለው መከሯት። ሳራ እናት በማግኘቷ ለፈጠራት ምስጋና አቀረበች። ህይወት ቀጠለ። ሳራም እየቆየች ልዑልን ትረሳዋለች ሲባል ጭራሹኑ ከሱ ውጭ ማሰብ ተሳናት። ይሄኔ ቤቲ ለእረፍት ስትመጣ ጠበቃ አዲስ አበባ ሄደው የልዑልን ሁኔታ ከቤተሰቦቹ መስማት እንደምትፈልግ ነገረቻት። ቤቲም ተስማምታ ከሄዱም ከዛም አዲስ አበባ እንደደረሱ ሳራ አንድ ሀሳብ መጣላት። ራሷን ቀይራ እነ ልዑል ቤት ገብታ እናትየውን ለቤቲ ስለ ልዑል ሲያወሩ መስማት ፈለገች። ከዛም ከቤቲ ጋር ተመካክረው ሳራ አይኗን ሲቀር ሙሉ አካሏን ሸፍና የእስልምና እምነት ተከታዮች የሚመስሉት ጀለቢያ ለበሰች። ስማም ልክ ደርሰው ሲያንኳኩ የልዑል እህት በር ከፈተችና ለቤቲ ሞቅ ያለ ሰላምታ ሰጠቻት። ሳራንም ጨብጣት ግቡ አለቻቸው። ልክ ገብተው ወደ ሳሎን ለመዝለቅ ጫማቸውን እያወለቁ እያለ እኔማ እኮ እንደ ሰይጣን ለመለያየት ያልፈጠርኩት ነገር የለም፣ በመጨረሻ አንድ ሊሳካ ካካ ቀላል አንቺንም አንከራተትኩሽ። የሁለት ሴቶች ቃለ ምልልስ ነው። አንዷ የልዑል እናት ስትሆን አንዷ ደግሞ ለሳራ ድምጿ አዲስ አልሆነባትም። እየኖርን እያለ ያለውማ ራቁቴን ደረቱ ላይ ተኝቼ እያለ እሷ ሳትገባ እሱ ነቅቶ አሁን በጥፊ አጮለኝ ስል እሷ
ጎተት እያለች አልገባች መሰለሽ አለች። አሁን ሳራ አረጋገጠች። ይሄ ድምፅ የራሄል ነው። ሰውነቷ ተንቀጠቀጠ። ይሄኔ ግቡ እንጂ አለችና የልዑል እህት ቀድማቸው ገብታ ማሚ ቤቲ ናት የልዑል ጓደኛ አለች። የልዑል እናትም ተነስታ ሰላም አለቻት። ቤቲም ፈገግ ብላ ሶፊ ትባላለች አለች ወደ ሳራ እያየች። ሳራ ግን ሶፋው ላይ እግሯን ሰቅላ የተቀመጠችውን ራሄልን እያየች ፈዛ ቀረች። ይሄኔ ቤቲ ሶፊ ልዑል ብዬ ያጫወትኩሽ ልጅ እናት ናት ሰላም በያት አለች እየተርበተበተች። ሳራም እንደምንም ቀልቧን ሰብስባ እሺ ብላ እጇን ለልዑል እናት ዘረጋች። ተቀምጠው ማውራት ቀጠሉ። ልዑል እንዴት ሆነ አለች ቤቲ። ፈጣሪ ይመስገን ዲኖ ከአባቱ ጋር ሀገር እየጎበኘ ነው አለች። ሳራ እንባዋ ቢመጣም እንደምንም ብላ ተቆጣጠረችው። ደስ የሚል ዜና ነው የልዑል እናት አለች ቤቲ። እሷ ሳራን ብትሆን ምን እንደምትሆን እያሰበች ቀጥላም እና መች ይመለሳል ጠየቀች። እረ አይመለስም። በነገርሽ ላይ እሷ የልዑሌ ሚስት ናት። ነፍስ ጡር ነች። ቀኗ ሲደርስ እዛው ሄዳ ተወልድና አብረው ይኖራሉ። ከዛ ሳራ ይሄን መቋቋም አልቻለችም። ቤቲ እንዲህ ብላ ተነሳች። ቤቲም ደንግጣ እንዲህ እንዴ ለካ ሰው ይጠብቀናል ብላ ሳራን ገተተቻት። ተያይዘው ሲወጡ ሳራ እንደ እብድ እያረጋት ነበር። የልዑል እናት አንድ ነገር ጠርጥረው እስቲ ብቅ ብለሽ እያቸው ልዕልና አለች ልጇን። ልዕልናም ተከትላ ስታያቸው ሳራ እመኝኝ ቤቲ እነዚህን አውሬዎች እጨርሳቸዋለሁ ብላ ፊቷን የሸፈነችበትን ልብስ ስታወልቅ ተመለከተቻት። ሳራ እንደነበረችም ለእናቷ ሩጣ ነገረቻት። የልዑል እናትም ከት ብላ በመሳቅ እርሟን አወጣች። በእኛ አለች። ሳራ ባህር ዳር ላትመለስ ወሰነች። ቤቲ ምንም ማድረግ ስላልቻለች ወደ ባህር ዳር ተመለሰች። ሳራ ግን በቅርብ ርቀት ሆና ራሄልን መከታተል ጀመረች። ዳግም ህይወቷን ተመሰቃቀለ። መጠጣትና ማጨስ ጀመረች። ታዲያ አንድ ቀን ሳራ መጠጥ ጠጥታ ሞቅ ብሏታል። አስፋልት ዳር ላይ ወክ ታደርጋለች። የጨረቃዋ ሙቀት ከአስፋልቱ ዳር ፓውዛ ጋር ተደምሮ ምሽቱን ቀን መስሏል። ይሄኔ ራሄል ከልዑል እህት ጋር ወደ ቤት እየሄዱ አገኘቻቸው። ሳራም ልክ ስታያት ሰውነቷን ነዘራት። እንዴትና በቀል አይምሮዋን ሞላው። በእርምጃ ተከትላ የውሃ ቦይ ጋር ስትደርስ ያደናቀፋት መስላ ገፈተረቻት። ራሄል ተዘረረች። ሆዷ የገፋች ነፍሰ ጡር ስለነበረች ወዲያው በደም ተነከረች። ጩኸት አካባቢውን አወከው። በአቅራቢያው ያሉ ፖሊስ ሳራን ያዟት። ክፍል 10 ይቀጥላል። ቶሎ እንዲለቀቅ ላይክ ሼር እያረጋችሁ ቤተሰብ ሁኑ፣ አበረታቱኝ እና ውድ ቤተሰቦቼ ክፍል 10 ይቀጥላል። ለዛሬ ይዤ የቀረብኳት ቪዲዮዎችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ በዝት ትረፍረፍ ይበልልኝ እያልኩኝ ለዛሬው በዝት ሰነባበታለሁ። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ እያልኩ መልካም ጊዜ ለሁላችሁ።